ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ሊጠፋ ይገባዋል እንጂ ቅስሜን ሰውሮታል እኮ ልጄ፣ ቅስሜን ሰውሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ ቢወጉ የሚያሳብበኝ እንዳያጣሁት እኮ ይህ ቤት ነው እንዲህ የሚያለቅሰው እንዲ አዎ ልጆች የባካችሁ ያ ቅድም ተነግሯል። ያዛ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘእንበለ ደም ነው፣ ሰማዕት ዘእንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው፣ ፍጹም ሰው ነው። ተገላገለው፣ ይህን ከንቱ አለ ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቱ አለመድረቁ። በሽታው ክፉ ነው፣ አንደበት የሚያደርቅ ነው። ግን ምንም አንደበቱ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለእሱ አይደለም የምናለቅሰው፣ የእኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈውን። ያባቱ እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን፣ ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ፣ እኔ ነኝ። ቆስያለሁ፣ አዝኛለሁ። አዎ እናታችንን የስወላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ ማለት ሰው። የእኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው፣ አይድረስ ነው። ጭንቄን የሚያርቅ ነው የነፍሴን ትካዜ የቀደመው እባብ ሰላሜን ሲነሳኝ እግዚአብሔር መልካም ነው። የቀደመው እባብ
ሲሰበር በእምነት ከተሰጠው ተስፋ አንዳች ሳይጎልበት እንደ ምድር አሸዋ ዘሩን አበዛለት እንደ ምድር አሸዋ ዘሩን አበዛለት። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በሐዘን በችግር በመከራ ጊዜ ጭንቄን የሚያርቅ ነው የነፍሴን ትካዜ የቀደመው ባብ ሰላሜን ሲነሳኝ እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። የቀደመው ባብ ሰላሜን ሲነሳኝ ክርስቶስ ኢየሱስ ሐዘኔን አስረሳኝ። ክርስቶስ ኢየሱስ ሐዘኔን አስረሳኝ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ማርያም የልብን ሐዘንን ታቀላለች። ማርያም የልብን ሐዘንን የልብን ሐዘን ታቀላለች። የልብን ሐዘን
ታቀላለች ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሁላችሁም እንዴት ዋላችሁ? አንድ መዝሙር እንዘምራለን። ዘላለም ላይ ኖር መሞት ለማይቀር ምን አለ በሰላም በፍቅር ብንኖር መፍረድ መጨካከን መባላት ትጠን እስኪ እንኑር ተዋደን እያለን እግዚአብሔር ሰላሙን ፍቅሩን እንዲሰጠን እንማጸናለን። እግዚአብሔር መሞት ለማይቀር ምናለ በሰላም በፍቅር ብንኖር መፍረድ መጨካከን መባላት ትተን እስኪ እንኑር ተዋደን ዘላለም ላይ ኖር መሞት ለማይቀር ምናለ በሰላም በፍቅር ብንኖር መፍረድ መጨካከን መባላት ትተን እስኪ እንኑር ተዋደን እስኪ እንኑር ተዋደን ለአንዲት እምነት ነው ምንሰራው በአንዲት ጥምቀት ነው የከበርነው አንዱን አምላክ ነው ምናመልከው አንድ ርስት ነው ምንወርሰው ፍቅራችን ያለ ግብዝነት ይሁን ጽድቃችን እንዲዋጀው ይሄን ዘመን
መጨካከል መባል አትተን እስኪ እንኑር ተዋደን። ሁሉም እርቃኑን እንደተገኘ ዳግም ባዶን እየተሸኘ ተራ ጠብቆ ቦታ ይለቃል። የጥሪውን ቀን ኧረ ማን ያውቃል? ተራ ጠብቆ ቦታ ይለቃል። የጥሪውን ቀን ኧረ ማን ያውቃል? ፍቅራችን ያለ ግብዝነት ይሁን፣ ጽድቃችን እንዲዋጀው ይህን ዘመን ዘላለም ላይ ሞት ለማይቀር ምናለ በሰላም በፍቅር ብንኖር መፍረድ መጨካከል መባል አትተን እስኪ እንኑር ተዋደን። አቤልን ገድሎ ቃየል ላይ ቀናው በናቡቴ ደም አካብ ላይ ደላው ዛሬም ግፈኛው ድንጋይ ጨብጧል። ጨካኙ ልባችን ለጥፋት ቆርጧል። ፍቅራችን ያለ ግብዝነት ይሁን፣ ጽድቃችን እንዲዋጀው ይህን ዘመን ዘላለም ላንኖር መሞት ለማይቀር ምናለ በሰላም በፍቅር ብንኖር መፍረድ መጨካከል መባል አትተን እስኪ እንኑር ተዋደን። ሁሉም እርቃኑን እንደተገኘ ዳግም ባዶውን
ሸኘ ተራ ጠብቆ ቦታ ይለቃል የጥሪውን ቀን ኧረ ማን ያውቃል ተራ ጠብቆ ቦታ ይለቃል የጥሪውን ቀን ኧረ ማን ያውቃል ፍቅራችን ያለ ግብዝነት ይሁን ጽድቃችን እንዲዋጀው ይህን ዘመን ዘላለም በሰላም በፍቅር ብንኖር መፍረድ መጨካከን መባላት ትተን እስኪ እንኑር ተዋደን እስኪ እንኑር ተዋደን። እግዚአብሔር ወንድማችን ነፍስ በአጸደ ገነት ያሳርፍልን። እግዚአብሔር ያጽናናው። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት ያደረሰን የአምላካችን የአባቶቻችን አምላክ ክብር ምስጋና ይግባው። ብፁዕ አባታችን አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት የቅዱስ ሲኖዶስ አባል፣ ብፁዕ አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በካናዳ ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ አይንተ እግዚአብሔር ካህናት፣ እንዲሁም መጋቤ ሐዲስ ቤተሰብ በመላ እግዚአብሔር ያጽናችሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? በእግዚአብሔር ፈቃድ በዛሬ ዕለት ከሐዘኑ ከተሰማበት እልፈተ ሕይወቱ ከተሰማበት ጊዜ ጀምሮ እነሆ ዛሬ ሶስተኛ ቀን ይመስለኛል በማልቀስ በማዘን በልብ መሰበር ውስጥ ነው ያላችሁት። ሁላችንም ልባችን ተሰብሯል። መምህር ዘላለም ወልደ ሰማዕት የሁሉም ልጅ ነበረ። ለእኛ ልጃችን ነበረ፣ ወንድማችን ነበረ። ለሌላውም ደግሞ መምህር አባት ነበረ። እግዚአብሔር ፈቅዶ ድካሙን ይበቃሃል ይረፍ ብሎ ወደ ራሱ ጠርቶታል። በመጽሐፍ ቅዱስ መዝሙር 89 ከቁጥር 49 ላይ መኑ ሰብ ዘያሃዩ ወይርኤ ለሞት ወመኑ ያድና ለነፍሱ ምደ ሲኦል ብሎ ይላል። ምንድነው? ሞትን የማያይ ሕያው ሆኖ የሚኖር እሱ ማን ነው? ከሞትስ ከሲኦል ራሱን የሚያድን እሱ ማን ነው? ይላል ቅዱስ ዳዊት ልበ አምላክ። ነፍሱን ሞትን የማያይ ሕያው ሆኖ የሚኖር
በዚህ ዓለም የለም። ሥጋ የለበሰ ሁሉ በተሰጠን በመጀመሪያው አዳም በመጣብን ሞት ሰዎች ጊዜያቸው ሲደርስ እግዚአብሔር ሲፈቅድ ወደ አምላካቸው ወደ እግዚአብሔር ይጠራሉ። አይቴ መወኑ ያድና ለነፍሱ እምይእዜ ሲኦል፣ በመጀመሪያ ወደ መቃብር ከመውረድ ሥጋውን የሚያድን ማን ነው? ሁለተኛው ደግሞ ከሲኦል ነፍሱን ማዳን ሲኦል ከመውረድ የሚያድን እሱ ማን ነው ይላል። ይህንን ጌታችን አምላካችን ኢየሱስ ክርስቶስ ከ1000 ዓመት በፊት ቅዱስ ዳዊት የተናገረውን ጌታችን ኢየሱስ ክርስቶስ ያምን በመኒ ሞተ ዘሃዩ፣ በእኔ ያመነ ሞት እንኳ ቢያገኘው እሱ ሕያው ነው፣ ከሞት ወደ ሕይወት ተሻገረ ይላል። ጌታችንና አምላካችን ኢየሱስ ክርስቶስ በመጀመሪያው አዳም ሞት ለሰው ልጆች ሁሉ ተሰጠ። ሥጋ የለበሰ ሁሉ ሞትን ቀመሰ። ያ ሞት እጅግ መሪር፣ በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም በሰው ልጆች ሁሉ ተፈርዶ የነበረው፣ በዳግማዊ አዳም ግን ሕይወትን አገኘን፣ ሕያው ሆን። የመጀመሪያ አዳም ሞትን እንዳመጣ ዳግማዊ አዳም ጌታችን ኢየሱስ ክርስቶስ ግን ሕያዋን ሆነን እንድንኖር እሱ የትንሣኤ ሁሉ በኩር ሆኖ ሞታችንን በሞቱ ሽሮ የዘላለም ሕይወትን ሰጥቶናል። የተወደዳችሁ ምዕመናን ምዕመናት፣ ቅዱስ ጳውሎስ ስለ ሙታን በሚናገርበት ሰዓት በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ላይ የመጨረሻ አንድ ምስጢር እነግራችኋለሁ፣ በመጨረሻውም ዘመን ይላል ያ መለከት ሲነፋ ሙታን እንደ ዓይን ጥቅሻ ይነሳሉ፣ ለክብር ይነሳሉ። ይህ የሚሞተው ሥጋ የማይሞት ሆኖ፣ ይህ የሚበሰብሰው ሥጋ የማይበሰብስ ሆኖ ለክብር ይነሳል፣ እኛም እንለወጣለን ይላል። እግዚአብሔር አምላካችንን ልንመስል እንደ መላእክት ልንሆን፣ ይሄ በውርደት የተዘራ በክብር ሊነሳ፣ በመበስበስ የሚዘራው ባለመበስበስ ሊነሳ፣ ይህ ሥጋ ጠፊ የነበረው ባለመጥፋት ቅዱሳን መላእክትን መስሎ ሕያው ሆኖ እግዚአብሔርን መስሎ ለዘላለም እግዚአብሔርን ለማመስገን ለማገልገል ይነሳል ብለዋል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 29 ላይ ዛሬ በመቃብር ያሉት ድምፁን የሚሰሙት ሁሉ ለክብር ይነሳሉ። አዎ ለክብር ትንሣኤ ዘለክብር ወለአሳር፣ የክብርና የአሳር ትንሣኤ አለ። በዛ ሰዓት ለክብር ይነሳሉ ይላል። ምዕመናን ምዕመናት፣ ዛሬ እዚህ የተሰበሰብን እንደ ጥንቶቹ ክርስቶስ ከመገለጡ በፊት ሲያለቅሱ እንደነበረ በዚህ በአዲስ ኪዳን ያለ ነው። እንደዛ እናዝንም፣ እንደዛ እናለቅስም። ምክንያቱም የክብር ትንሣኤ ስላለ፣ ተስፋ ስንት ትንሣኤ ስላለ፣ የሞቱት ሁሉ የሞቱት ለክብር ነው። እግዚአብሔር ወዳጆችን የሚጠራ ለክብር ነው። ስንዴ ካልሞተ በስብሶ በቅሎ 30 60 ፍሬ እንደሚያፈራ እኔና እናንተም በመጨረሻ ዘመን ለክብር ትንሣኤ ዘጉባኤ ላይ በክብር እንነሳለን። የምንናፍቀውን አምላካችንና ጌታችንን
ያገለገልነውን ጌታችንና አምላካችን ኢየሱስ ክርስቶስን ለመቀበል ስለምንነሳ ሐዘናችን ሁሉ በመጠን ሊሆን ይገባል። እንደ አሕዛብ አናለቅስም፣ እንደ አሕዛብ አናዝንም። አባታችንና አምላካችን ስለምናውቀው በዚህ ዓለም ጌታችን ኢየሱስ ክርስቶስ የኖረው 33 ዓመት ብቻ ነው። ከሱ የሚበልጥ ሰው የለም። እናቱም በዚህ ዓለም እናቱ ብትሆንም ቅድስት ድንግል ማርያም የሚወዳት እናቱ እንድትሞት ፍቃዱ ሆኗል። ጌታችንም በ33 ዓመቱን የሞተው ዛሬ ልጃችንን ወንድማችንን መምህር ዘላለምን በተለየ መልኩ በተለየ ሁኔታ እናስበዋለን። የእሱ ሞት ለቤተ ክርስቲያን ትልቅ ጉዳት ነው። ብዙዎችን ብርሃን ሆኖ በብርሃኑ ማዕቶት የቤተ ክርስቲያን ማዕቶት ሆኖ እንደ ጧፍ እየበራ ለራሱ እየቀለጠ ወይም ደግሞ እየተጎዳ ለብዙዎች የኖረ ወንድም ነው። በትንቢተ ዳንኤል ምዕራፍ 12 ከቁጥር 3 ላይ ምን ይላል? ጥበበኞች እንደ ጸዳል ይበራሉ፣ ብዙዎችንም ነፍሳትን ወደ ጽድቅ የሚያመጡት እንደ ከዋክብት ለዘላለም ይበራሉ ይላል። ይህ ለልጃችን ለወልደ ሰማዕት የሚነገር የሚጠቀስ ጥቅስ ነው። ለብዙዎች ሕያው ሆኖ ይኖራል። እኔ በቅርብ ርቀት አውቀዋለሁ። እጅግ ወንድሜ ነው። እጅግ መካሬ ነው። በጣም ጎሎብኛል። ብዙ ነገር ነው። ወለጋ በነበርኩ ጊዜ ከኔ ጋራ በመከራ ሰዓት ከጎኔ ሲቆም የነበረ በረሃውን በረሃ ሳይል በመጠለያ ውስጥ እየተኛ አልጋ ሳይመርጥ ቦታ ሳይመርጥ ምግብ ሳይመርጥ ከኔ ጋራ ብዙ መከራ ያሳለፈ ወንድም ነው። ቤኒሻንጉል ጉሙዝ አሶሳን ስንሰራ በነበረ ጊዜ ወደ 14,000 የጉሙዝ ተጠማቂዎችን ስናጠምቅ ክርስትናን ወደ ልጅነት ስናመጣቸው በዛ ሀሩሩ በረሃው 10 ቀን ሙሉ ከኛ ጋር እያስተማረ የሚለበሰውን ልብስ አምጥቶ ሰጥቶ ዋጋ የከፈለ የቤተ ክርስቲያናችን እንቁ ማለት ነው። ሻሸመኔ ላይ 2 ጊዜ መከራ ሲደርስብን ቀድሞ የደረሰልን እህል በማምጣት ልብስ በማምጣት ለዛ ሰማዕት ለሆኑት ሁሉ የደረሰላቸው ብርቅዬ ልዩ ለኔ ወንድሜ ነው እና ይሄን ማጣት ማለት ትልቅ ጉዳት ነው። በቤተ ክርስቲያን ብዙ ነገር ጎሏታል። ነገር ግን እሱ በዚህ በጥቂት እድሜን ሁሉ ልክ እንደ ሐዋርያት ለቤተ ክርስቲያን ነው የሰጠ። በማቴዎስ ወንጌል ምዕራፍ 10 ከቁጥር 29 አካባቢ ይመስለኛል 37 ላይ ሴት ልጁ ወንድ ልጁ እናት አባቱን ከኔ ይልቅ የሚወድ ሊያገለግለኝ አይችልም ይላል። ከዛ ቀጥሎ ደግሞ ስለ እኔ ነፍሱን የጣለ በክብር ያገኛታል፣ የሞቱን መስቀል ተሸክሞ የማይከተለኝ ነፍሱን ያልካደ ለእኔ ሊኖር አይገባም፣ ሊያገለግለኝ አይችልም የሚለውን ያን ወርቃማ ሕያው የክርስቶስን ቃል ለሐዋርያቱ የተሰጠውን የሥራ መመሪያ በሕይወቱ ተርጉሞ ሥጋውን ለመከራ ሰጥቶ እንደ ወጣትነቱ እንደ ወጣት የዚህን ዓለም ምናምንቴ ውስጥ ሳይገባ ሥጋውን ሳያስደስት ሕይወቱን ሁሉ ለክርስቶስ ሰጥቶ የኖረ የከተማ ባህታዊ የዘመናችን የ21ኛ መቶ ክፍለ ዘመን እውነተኛ ሐዋርያ እንኳን ለጥቁር ራስ ለኛም አርያ ምሳሌ የሆነ ታላቅ ወንድማችንን አጥተናል። በእርግጥ በዚህ ዓለም ለቅዱሳን ለእውነተኞች መኖር ከባድ ነው። ትግሉ
ከረቂቃን መናፍስት ጋር መታገል፣ ያንን ሁሉ ትግል ጠላትን ሳያስደስት ክርስቶስን በማስደሰት በተለይ ፍቅረ ቢጽ ፍቅረ እግዚአብሔር ፍቅረ ቢጽ የጸናለት እግዚአብሔር ያደለው ጸጋውን ያደለው ፍቅረ ቢጽ ማለት ወንድሞቹን ምስኪኖችን እናት አባት የሌላቸውን በመርዳት በማገልገል በሚያስፈልጋቸው ሁሉ በቃል እግዚአብሔር ማስተማር ብቻ አይደለም፣ ከገንዘቡ ሳይቀር ሲረዳ ሲንከባከብ የኖረ በእውነት በዚህ ዘመን የ21ኛ መቶ ክፍለ ዘመን ጻድቅ እውነተኛ ሐዋርያ ወንድም ነው። በእርግጥ ቤተክርስቲያን እንዲህ ያለ ልጅ ስላገኘች ቤተክርስቲያናችን እድለኛ ነች፣ እኛም እድለኛ ነን። ትንሽ ቢቆይልን ቢያገለግለን ደስ ይለን ነበረ። ነገር ግን ይበቃሃል እረፍ ብሎ ጌታ ጠርቶታል። ለ30 ዓመት ከ30 ዓመት በላይ ማገልገል ቀላል አይደለም። በእውነት ማገልገል እግዚአብሔር ማስመሰሉ ይቻላል። ሁለት አይነት ሰው ሆኖ መኖር ይቻላል። ግን አንድና አንድ ለክርስቶስ ይኖራል። ለቤተ ክርስቲያን ሲያገለግል ከልቡ የኖረ ታላቅ ወንድም ነው። ስለዚህ እናታችን አይዞት። በተለይ የእናት ሐዘን ከባድ ነው። ከአብራካችን ነው የተከፈለ። እንዴት እንዳሳደጉት ያውቃሉ። ስለዚህ የእናት የቤተሰብ ሐዘን ከባድ ሊሆን ይችላል። ነገር ግን ወደ አባቱ ወደ ፈጠረው ወደ አስገኘው ለጸጋ መርጦ ንጹሕ ዕንቁ የተመረጠ ንዋይ አድርጎ ለራሱ መርጦ በእውነትና በእውነት እንዲኖር ስላደረገ እድለኛ ነው። የጻድቁ እናት ስለሆኑ ደስ ሊሎት ይገባል። ቤተሰቦችም እንደዚህ ደስ ሊላችሁ ይገባል። እግዚአብሔር ደግሞ አሟሟቱን ሲያሳምርለት በየስቴቱ ይዞራል። አውስትራሊያ በነበርኩ ጊዜ መጥተዋል። አውሮፓን፣ አሜሪካን እረፍት የለው። በሚሄድበት ሰዓት እየተሰናበትኝ አንዳንዴ ስልክ በማንሳት ጎበዝ አይደለውም። ስልክ ሳላነሳ ስቀር እንኳን መልእክት እያስቀመጠ ያለ እረፍት ሲያገለግል የነበረ ረጅም ማይሎችን እያቋረጠ ሲያገለግል የኖረ ነው። መላእክት ደስ ብሏቸው እንደተቀበሉት እናምናለን። አሸብሽበው እንደተቀበሉት እናምናለን። ጌታችን ደስ ብሎት እንደሚቀበለው እናምናለን። ነገር ግን ለእኛ ስረ ቀረብን፣ አዝነናል፣ ተክዘናል። እግዚአብሔር ደግሞ ቸር ነው። መምህራንን እሱን የመሰሉ ደጋጎችን አብዝቶ እንደሚሰጠን እንደሚተካልን ምንም ጥርጥር የለንም። እግዚአብሔር አምላክ ያዘኑትን ያጽናናልን። በቅዱሳን ከቅዱሳን መምህራን ጋር ይደምርልን። አምላካችን ሁላችን ከዳግማዊ ሞት ከዳግማዊ መከራ ሁሉ ይሰውረን። ወስብሐት ለእግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ብዙ ሰዓት አናቆያችሁም። እንደዚሁ እንደተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ሰማያዊት ይሰብስባችሁ። ዲያቆን ወይም መምህር ዘላለም ወንድሙ የቤተ ክርስቲያን ማህቶት ነው፣ መናኝ ነው፣ ባህታዊ ነው። መነኮሳት አስኬማ ስላደረጉ ስለሆነ እንጂ ከዚያ በላይ ነው። ይሄ ልጅ ክቡር ነው። ይሄ ልጅ ቅዱስ ነው። ስለ ራሳችሁ፣ ስለ ኃጢአታችሁ፣ ስለ በደላችሁ አልቅሱ። በዚያ ልክ አሁን ሐሙስ ከጠዋቱ 12 ሰዓት ከአሜሪካን አዲስ አበባ ይገባል አስከሬኑ። ቀጥታ ወደ ቦሌ ደብረ ሰላም መድኃኔዓለም የተወሰነ ጸሎተ ፍትሐት ከተደረገለት በኋላ በአጀብ ወደ መስቀል አደባባይ ነው የሚሄደው። ከዚህ የበለጠ ክብር፣ ከዚህ የበለጠ ቅድስና እግዚአብሔር ያከበረው ነው።
እኔ ስለማውቀው ነው። አባታችን እርሶም ልጅ ሆነው አቡነ ቀውስጦስ ያውቁታል። ለእርሶ መናገር አንችልም። ዲያቆን ወይም መምህር ዘላለም ወንድሙ ማንንም የማይፈራ መገስጽ እንደ ቅዱስ ጳውሎስን የሚያስተምር የተለየ መምህር ነው። ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ታከብረዋለች፣ ትወደዋለች ማለት ነው። ይሄ በዚህ በተወሰነ ጊዜኛ ተነጋግረን አንጨርሸው። ዝክረ ዘላለም ወንድሙ ከመጀመሪያ ጀምሮ ከተወለደበት ዕለት ጀምሮ ለቤተ ክርስቲያን የተሰጠ ልጅ ስለሆነ ነፍሱ በአብርሃምና በይስሐቅ በመንግስተ ሰማያትን ያሳርፍልን። ትንሹ ወንድሙ አንዳንድ ጊዜ ከእሱ ድምፅ ጋር አንድ ገና አግኝቼዋለሁ። ኮፒ ናቸው ማለት ይቻላል አይደል? ተሳችን ነው፣ ኮፒ ናቸው። አዎ። ግን ይሄ ልጅ ለራሴ የማይል ለተቸገሩ የሚረዳ ለገዳማትን የሚረዳ የቤተ ክርስቲያናችን ምርጥ ልጅ ነው። ስለዚህ እናንተ ብቻ አይደላችሁም የምታለቅሱለት፣ መላው የኢትዮጵያ ሕዝብ ያለቅስለታል። በመስቀል አደባባይ እንዳሁኑ ያላችሁ ግማሾቹ ጥቁር ለብሳችኋል። ይሄ በዚያ መስቀል አደባባይ ጥቁር ለብሳችሁ እንዳትመጡ በእግዚአብሔር ስም አደራላችኋለሁ። ለምን? ሰርጉ ነውና ሙሽራ ነውና በስነ ስርዓት እንድንሸኘው ሁላችሁ በይባቤ በደስታ በዝማሬ አክብረን መሬት ነህና ወደ መሬት ትመለሳለህ የሚለው አምላካዊ ቃል እስኪፈጸምለት ድረስ በዚያ እንድንመላለስ አደራን የምለው። ኮሚቴዎች አሉ። እኛ ግን በሚዲያና በተለያየ የእሱ ህይወት ታሪክ ብዙ ነው አላወጣነውም፣ ግን አሁንም ይቀጥላል። ሌሎቹ ሰባኪያነ ወንጌል ነን የምትሉ በሙሉ ከማን መማር አለበት? ከዚህ ልጅ ላይ ነው። አይደክም። በእውነቱ ከአሜሪካን ተነስቶ ትምህርት ያስተምራል። ከካናዳ ተነስቶ መጥቶ አዲስ አበባ ያስተምራል። የማይደክም ይሞታል የሚል አስተሳሰብ በጭንቅላታችን ፈጽሞ አልነበረም። የእኛ ግን እድሜያችን በዚህ መሆን ግን እናዝናለን። እናታችን መረጋጋት እንዲያደርጉ አደራ እንልዎታለን። በእነዚህ ልጆችዎን እነዚህ የቀሩ ልጆችዎን እግዚአብሔር ይባርክልዎት። እሱ እግዚአብሔር ጠርቶታል፣ በክብር ወደ እግዚአብሔር ሄዳልና ነፍሱ በአብርሃምና በይስሐቅ እንዲያሳርፍልን የአምላካችን ቅዱስ ፈቃድ ይሁንልን። በዚህ አካባቢ ያላችሁ በሙሉ ግን አደራ ነው የምንለው፣ ጥቁር ለብሳችሁ በመስቀል አደባባይ እንዳትገኙ ጥሪያችን እናስተላልፋለን። ስላዳመጣችሁን አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ከሁላችን ጋር ይሁን። ለብፁዕ አባታችን ቃለ ሕይወትን ያሰማልን። እውነት ነው፣ መምህራችን ሰርጉ ነው። ቤት የሌለው ሰው ነው በዚህ ምድር ላይ ሲኖር፣ ምንም ነገር የሌለው ነው። ለእኔ የማይል ወንድማችን ስለሆነ ብፁዕ አባታችን እንደነገሩን ነጭ ለብሰን ወደ ቅድስት ሥላሴ ወደ ዘላለም ማረፊያ ቦታውን ወስደዋለን። ለዛ ቀን አምላካችን በክብር ያደርሰን። አንድ ዝማሬ እንዘምርና ወደሚቀጥለው መርሃ ግብር እንሄዳለን። በጸሎት